በጣም ጽድት ያሉ ሽርጦችና እንዲሁም የአባቶች ሻሎች፣ የእናቶች የባህል ቀሚስ፣ ጋቢዎች ምንም የሌለ ነገር የለም። በጣም የሚያማምር ልብሶች ናቸው ያሉት። ያለ ፊልተር ላሳያችሁ ነው ዛሬ። በቲክታክ አይደለም በዩቲዩብ ነው። ፊልተር ምናምን ምንም ነገር የለውም። ጥርት ያለ የራሱ መልክ ነው ማለት ነው ውዶች። ከዚህ በመቀጠል ሀገር ቤት ገብተን ምን አይነት ስራ ብንከፍት ያዋጣናል? ስንት ብርስ ይዘን ብንመጣ ስራ ለመክፈት እንችላለን እያላችሁ የምትጠይቁኛላችሁ። ሙሉ የእናንተን መልስ የምሰጣችሁ ይሆናል ማለት ነው። አሰላሙ አለይኩም ወረሕመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ። እንግዲህ በመጀመሪያ እንደነገርኳችሁ መግቢያ ላይ በጣም የሚያማምር ሽርጥ እንዲሁም ደግሞ የእናቶች የባህል ቀሚስ ከፈለጋችሁ በጥልፍ ከፈለጋችሁ በልጥፍ በምትፈልጉት ዲዛይን አለላችሁ። እንደገና ደግሞ እንደምትመለከቱት ፊልተር የሚባል ነገር የለም። የራሱ መልክ ጽድት ያለ መልክ ነው ማለት ነው። ዛሬ ምንም የምቀላቀልበት ፊልተር የለም። ጽድት ያለ ልብስ ነው፣ ማየት ትችላላችሁ ማለት ነው ያለ ፊልተር። ሌሎቻችሁ እንግዲህ ብዙዎቻችሁ እህቶቼ በማንኛውም ሀገር ያላችሁ እንግዲህ የምትጠይቁኝ ጥያቄ በተደጋጋሚ ሀገር መተን ምን ብንሰራ ያዋጣል በሚለው ነው የምነጋገረው። ጠንክራችሁ ከሰራችሁ ሀገራችን ላይ የማያዋጣ ስራ የለም፣ ሁሉም ያዋጣል። ብቻ አካባቢው ምን አይነት ስራ ብንከፍት ያዋጣል ብላችሁ መጀመሪያ አካባቢውን ማየት ይጠበቅባችኋል ማለት ነው ውዶች። ስለዚህ ሁሉም ስራ ያዋጣል። የመጨረሻ መልሴ ነው ይሄ ማለት ነው። ወደ ሁለተኛው ጥያቄያችሁ ስገባ ስንት ብር ይዘን ብንመጣ ይበቃናል ብላችሁ የምትሉ ሰዎች አላችሁ። ስለ ብሩ አያሳስባችሁ። ቢያንስ አንድ ሰው ከ500 ሺህ ብር በላይ ወይም 500 ሺህ ከያዘ ማንኛውንም ስራ መጀመር ይችላል ማለት ነው። ከዛም በታይ ሊሆን ይችላል፣ 100ም ሊሆን ይችላል፣ 200ም ሊሆን ይችላል፣ 300ም ሊሆን ይችላል። ስራ ሩጦ እንዲያደጉት አይደለም ስራ የሚከፈተው። አንድ ሰው ስራ ሲጀምር በትንሽ ብር ነው የሚጀምረው። ያችን ትንሽ ብር ትልቅ ደረጃ ለማድረስ ስለሆነ የሰው ልጅ በመስራት ነው። ስትጀምሩ በትንሽ ነገር ይጀመራል። ቀጣይ ስታስገቡ ጨምራችሁ ታስገባላችሁ። ቀጣይ ስታስገቡ ጨምራችሁ ታስገባላችሁ። ቀጣይ እያላችሁ የከፈታችሁት ሱቅ ይሞላል ማለት ነው እየሰራችሁ። ስለዚህ ስራ ለመስራት ስንት ብር አለኝ ስንት ብር አለኝ የሚል የሚያሳስብ ነገር የለም። ብቻ ለስራው ተነሳሽነት እዛ ሰፈር ላይ ይሄ ስራ ያዋጣል የምትሉበት ቦታ ላይ ገና ሱቁን ስከፍቱ ትንሽ ትንሽ በሁሉም አይነት የሚያመጣ ገንዘብ ይኖራችሁ። ይሄ ማለት ከ500 ሺህ በታይም ያመጣው ይችላል ማለት ነው። ይሄ እንግዲህ የኔን ሱቅ እንደምትመለከቱት ሁሉም ነገር አለ፣ የሌለ ነገር የለም። ገባችኋ? ይሄ ማለት ብዙ ብር ነው ማለት አይደለም። በአቅሜ ነው የከፈኩት፣ እንዲህ አቅሜ ባለኝ ገንዘብ ከሁሉም ዘር ትንሽ ትንሽ ታመጣላችሁ። ከዛ ያንን ትሸጡና ደግሞ ቀስ ብላችሁ ጨመር አድርጋችሁ ደግሞ ታመጣላችሁ። ስለዚህ ስራ ለመስራት ስንት ብር አለኝ እያሉ መጨናነቅ አያስፈልግም። ምን አይነት ስራ ያዋጣል ካላችሁ ሁሉም ስራ ያዋጣል። ብቻ እናንተ በርትታችሁ ከሰራችሁ ጥርት ያለ ስራ ከጀመራችሁ ማንኛውንም ስራ በማንኛውም አካባቢ ያዋጣል ሀገራችን ላይ። እሺ የኔ ወዶች፣ ከዚህ በመቀጠል
ሀገር ቤት ለእናት በነገራችን ላይ እኔ በጣም ደስ የሚለኝ ትእዛዝ ምን አይነት ትእዛዝ እንደው ልንገራችሁ። ለእናትና ለአባቴ ብለው የሚያዙኝ ልብስ ወላሂ በጣም ደስ እያለኝ ነው የማደርሰው። ምክንያቱም ለአባትና ለእናት ያደረጋችሁት ለእናንተም ደስታ ነው፣ ለእነሱም ደስታ ነው። ገብቷችኋል አይደለም? እነሱም ለፍተው ስለሆነ ያሳድጓችሁ ለእነሱ ስታደርጉ ምን ያህል ደስታ እንደሚፈጠር ራሳችሁ ታውቁታላችሁ። ስንት ሰው ባለበት ዘመን ገባችኋ ውዶቼ? ስንት ሰው ባለበት ዘመን በማይፈቃቀድበት ዘመን አንድ ሴት ልጅ ለማታውቀው ወንድ ይሄን ግዛልኝ፣ ይሄን ግዛልኝ፣ ይሄን አድርስልኝ፣ ይሄን ሰርፕራይዝ አድርግልኝ እያሉ በሚበሉበት ሰዓት ለቤተሰብ ፈቃጅ በሌለበት ሰዓት ለቤተሰቦቻቸው ሲሉ እኔ በጣም ነው ደስ የሚለኝ በነገራችን ላይ ማለት ነው። መጀመሪያ ቤተሰብ ስለሆነ መደሰት ያለበት። ስለዚህ ለእናታችሁ ለአባቶቻችሁ ማዘዝ የምትፈልጉ ልብስ በፈለጋችሁበት ዲዛይን ማዘዝ ትችላላችሁ። ሽርጥ ኦሪጂናል ሽርጦች ነው ያስገባሁት። ሁሉም ቦታ በታማኝነት እልክላችኋለሁ። እንደምትመለከቱት ያለ ፊልተር በጣም ጸዴ የሆነ ሽርጥ ነው ያለኝ እንደነገርኳችሁ ማለት ነው። ስለዚህ ቁጥሬን ከኮሜንት ስር መጀመሪያ ላይ ፒን አድርጌ ያስቀምጥላችኋለሁ። በዋትሳፕ እየመጣችሁ ማዘዝ ትችላላችሁ። ይሄውና ሽርጡ እንደማንኛውም ተሰቅሎ እንደማንኛውም አቧራ ላቧራ ሲዞር የሚውል ሽርጥ አይደለም። እዚሁ ሱቁ ላይ ተቀምጦ የሚሸጥ ሽርጥ ጥራቱን የጠበቀ ሽርጥ ነው ይዤላችሁ የመጣሁት። ገና እየገባ ነው። በዚህ መልኩ እያያችሁት ነው የፈታሁት እና ውዶችዬ በዋትሳፕ እየመጣችሁ ዘዙኝ። በኢሞም ይቻላል፣ በቴሌግራም ይቻላል፣ በሁሉም እንገናኛለን ማለት ነው። እንግዲህ ያው በውጭ ሀገር ያላችሁት ወንድሞቼ ስለምታበረታቱኝ ከልብ ነው የማመሰግነው። እናንተ ባዘዛችሁኝ ሰዓት የኔ የስራ ፍላጎት እየጨመረ እየመጣ ነው ማለት ነው ውዶችዬ። በጣም ከሚባለው በላይ በጣም ነው የማመሰግናችሁ፣ በጣም ነው የምወዳችሁ። በተለይ ውጭ ሀገር ሆናችሁ ስለምታበረታቱኝም በጣም ነው ደስ የሚለኝ ወላሂ። እዚህ ሀገር ላይ ራሱ የሽር ደንበኛ እዚህ ሀገር ላይ ነው ያለው ማለት ትችላላችሁ። እና የሽር ደንበኞች እዚህ ናቸው በሙሉ። የማልክበት ሀገር የለም። ባህር ዳር፣ ጎንደር፣ ጎጃም፣ አዲስ አበባ አረም ብዬ ልንገራችሁ ኦሮሞ ክልል ድረስ ሳይቀር እልካለሁኝ። እና በጣም ጽድት ያሉ ሸርጦች ነው የሚይዘው ለማለት ነው። ቪዲዮውን ላይክ ሸር አድርጉልኝ፣ እስከ መጨረሻውም ተከታተሉት ማለት ነው። እንግዲህ እናንተ ሸር ስታደርጉ ሰብስክራይብ ላደርጋችሁ ሰብስክራይብ ስታደርጉኝ እኔም እበረታታለሁ ማለት ነው። ይመቻችሁ።